ስለዚህ መሄድ ወዳለብኝ አካል ሄጃለሁ። ከእሱ እንድትርቂ ነግሬሻለሁ። መጀመሪያም እኮ አንቺ ነሽ ሊወጥ መሀል ላይ ሆነሽ ማይሆን ነገር ውስጥ እንድገባ እያደረግሽኝ ያለሽ አንቺ። አላገባሽም እኮ አይደል እንዴ? ሚስቱ አይደለሽም እኮ። ስለ እንክብካቤ የምታወሪው እኮ ሚስቱ ብትሆኚ ነበር። ግን ደግሞ ልሆን ነው። የልጁ እናት ነኝ። መጥሪያውን በእኔ በኩል ልታደርሻ አትችይም። እኔ አሁንም ቢሆን አልሰጠውም። መስጠት ስላለብሽ ነው የምትሰጪው መጥሪያ። እዩ ለብሩክ ዛሬ የመጥሪያ ወረቀት አመጣችለት ማለት ነው። የእውነት ለመናገር ዛሬ ሀይሚ በጣም ያስደስትሽ ማለት ነው እንዴ። የሆነ ህጋዊ ባልሽ ነው እኮ ያደረግሽው ማለት ነው። የሆነ ታውቂያለሽ እዩ ምን አይነት እንዳረግሽ ታውቂያለሽ። አብራችሁ 80 ምናምን ኖራችሁ በአንድ ጎጆ እየኖራችሁ ወደ ሀይሚ የሄደን ያስመሰልሽው ማለት ነው። የእውነት ለመናገር ማለት ነው። እና እንዴ እና ሀይሚ ላይ ዛሬ የምትሽተረገረግሽው ሀይሚ ምን እንድታረግልሽ ነው እንዴ? ሀይሚ ግን ምን ላርግሽ? እንደው አንቺ እኮ አንዳንድ ጊዜ እኮ መልስ ትችያለሽ። ትክክለኛ እኮ ባልና ሚስቶች እኮ አይደላችሁ ማለት ወይ መልስ እኮ ስችል ማለት ነው። እና ደግሞ የንቀቷ ብዛት መጥሽ አንቺ ስጪው አንቺ ወረቀቱን ስጪው። የከሰሰችው ምን ብላ ነው የከሰሰችው? እኔ ያልገባኝ ነገር ማለት እዚህ ጋር እኮ ይሄ ህግ ወደ ህግ ራሱ እኮ ቢካሄድ ማለት ነው ልጁ ተወልዶ ዲኤንኤ ይመርመር ነው የሚባለው እንጂ 80 ምናምን ስላሌላችሁ ለአንቺ ሀይሚን ለይቷችሁ ከሀይሚ ጋር ለይቶ ወደ አንቺ የሚያመጣበት ነገር የለም። ሲጀመር ደግሞ ትናንት ቪዲዮቸውን ካይሽ ሀይሚና ብሩክ ተለያይቶ ነው የተለያዩት ማለት ነው። አሁንም የመለያየት ደረጃ ላይ ነው ያሉት በአንቺ ምክንያት ማለት ነው። እውነታው ስላልታወቀ ማለት ነው። መስጠትም ካለብሽ ሀይሚን አይደለም እዚህ ውስጥ መክተት የለብሽ ማለት ነው። አንዳንድ ጊዜ በጣም እንትን ትይዋለሽ ያሌለ በጣም እኔ አርግዣለሁና በቃ መምረጥም ካለበት እኔን የሚመርጠው የልጄ አባት ነው ምናምን ብለሽ ሞር እሷን ላፌ እንድትናገሪያት አንፈልግም። ሊሆን ይችላል አላመነልሽም፣ ግን እውነታውን ደግሞ የምታውቂው አንቺ ስለሆንሽ ዝም ብለን እየታገስንሽ ነው ዲኤንኤ እስከሚመጣ ድረስ ማለት ነው። የዛ ሰዓት ድረስ ደግሞ ሀይሚን ሰላም ስጫት። ቤተሰብ እስቲ ሰላም ልበላችሁ የኔ ምሮች ማለት ሰላም ውድ የማርታ ኢትዮ ተከታታዮች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንኳን ለመልአኩ ለቅዱስ ገብርኤል ዓመታዊ በዓል በሰላም አደረሳችሁ። ዛሬ ገብርኤል ነውና በጣም ደስ ይላል። በስመ አብ በቃ ሰው ሁሉ ጥልቅልቅ ብሏል ሶሻል ሚዲያ ላይ በቃ በጣም ደስ ይል ነበረ። በጣም ገብርኤል ማለት ነው። እና እግዚአብሔር ሰላም ይቺ ሰዓት ደርሰናል፣ ሰላም አምሽተናል ማለት ነው። እና ያው ትናንት እንዳያችሁት ኦልሬዲ ያው ሀይሚና ብሩክ ወደ መለያይ በቃ ኦልሬዲ ሀይሚ ተለያይተናል ምናምን ብላ ጥላውን የሄደችው አስቀምጠው ብሩክ ማለት ነው። እና በዛን የተላቀቀው ማለት ነው። እና ሀይሚ ዛሬ በጣም የሚሰማ ቪዲዮ ምናምን ተናግራለች። እና አንዳንድ ጊዜ በእኔ ቦታ ስትሆኑ ነው ሁሉን ነገር መረዳት የምትችሉት። ቤተሰብም ቢሆን ጓደኛም ቢሆን እኔ ያለሁበትን ቦታ ስታቆኑ የምትረዱት። እና ተዩ ታረቅ የምትሉኝን ነገር አቁሙ ብላለች ማለት ነው። ትናንት ጠዋት ተናግሬያለሁ፣ ቪዲዮ ሰርቻለሁ። ሀይሚ እኮ ልክ ናት፣ መወሰኗ ልክ ነው፣ እንደዚህ ማድረጓ ልክ ነው። አስባችሁታል? ፍቅረኛሽ ሴት አስረግዟልና የሌላ ሰው ሴት ይሆናል እያላችሁ አብራችሁ መሆን አችሉም በጭራሽ ማለት ነው። ከዛ ያን እየበረራች ነው። ከእዩንም ጠርታት ነው። እዩ ደግሞ ከእዩ ጋር ነው ተቀጣጥረው እዩ ናት የመጣችው ዛሬ ማለት ነው። እና እዩ እርጉዝ ናት የሆነት ለመናገር ማለት ነው። ሆዷ አይታችኋል። ግን እሱ አይደለም። ከዛ ብላ የተናገረችበት መንገድ ለሀይሚ ሬስፔክት ያልሰጠችበት መንገድ ነው። ገባችሁ አይደለ? ሊሆን ይችላል። እኛ እኮ አላምንም። እኛ እኮ አይደለም አላልንም። አስረግዞ ሊሆን ይችላል። እኛም እንትን እንድንል አንችልም ማለት ነው። ነገር ግን ሲጀመር አንቺ እውነት ብሩክን የምትወጁ ከሆነ እንዳለችው ሀይሚ የእውነት ብሩክን የምትወጁ እውነት ለልጅ አባት ነው ብለሽ የምታስቢው ከሆነ ክስ ደረጃ ራሱ አድርሽም ነበረ ማለት ነው። እንዴ መውደድ ማለት ምን ማለት እንደሆነ ታውቂያለሽ? እዩ መቶ ማለት እኮ ነው። የዛ ሰው ደስታ ማለት እኮ ነው። አንቺ አሁን የብሩክን ደስታ የምታይ ከሆነ በዛ ሰው ውስጥ ያ ደስታ እየወደሽው እሱ ሲደሰት ማየት ነው። አንቺ ግን ከሚወዳት ሰው ለያይተሽ ወደ ራስሽ ልታደርጊ ነው ብሩኬን ማለት ነው። ከሀይሚ ለያይተሽ ማለት ነው። ያ አይደለም ብለሽ ክስ አመጣሽበት፣ መጥሪያ አመጣሽበት ማለት ነው። እንዴ በጣም ተናገረች። እኔ በጣም ከአንቺ በፊት እኮ የሚያውቀው እኔን ነው ምናምን። አዎ ከአንቺ በፊት ከእሷ በፊት የሚያውቀው በፊት ነው።
በፊት ነው የመጀመሪያ ነበረሽ ነበር። አሁን ላይ ግን ምንም አይነት ነገር እሱ ቦታ ውስጥ የለሽም፣ ህይወት ነገር የለሽም። ሁን ብለሽ ይሄን ነገር አቀነባብረሽ እንዳደረግሽ ነው የሚናገረው ብሩኬ ማለት ነው። ስቲል አሁን ድረስ ማለት ነው። ነገር ግን ሊሆን ይችላል እኛ አላምን፣ ግን እነሱ እያሉ ያለ ዲኤንኤ እስከሚመረመር ታገሽን፣ ጠብቂን። እኛ ምንም ግን በቃ አላመንሽለትም አይደለ? ዲኤንኤ እስከሚመረመር ለምን አጠብቂም? ክስ ደረጃ ምን አስደረሰሽ? እሱ ታስሮ አንቺ የምትጠቀሚው ነገር የለም። ስላሳሰርሽው ብቻ አንቺ እሱን የልጅ አባት ማድረግ የምታስብ ይመስልሻል? እዩ። ሲቀጥል ደግሞ አንቺ ንግግርሽም ወሬሽም ከብሩክ ጋር ነው እንጂ ከሀይሚ ጋር እንደዚህ አይነት ወሬ እንደዚህ አይነት መስመር ያለፈው ወሬ ንግግር አያስፈልግም። እሷ ለራሷ ብዙ ነገር ያለባት ቁስል ያለባት ሰው ነው። ከፍቅረኛዋ ተለያይታለች። ከብሩክ ጋር ያለውን ነገር እያወቅሽ እንደዚህ አይነት ጉዳይ እንኪ ስጪ ምናምን ብለሻት አንቺ እንደ አዛዥ ሆነሽ እኔ አርግዣለሁ ምናምን ነው። እኔ እንደዛ አይሆንም እናቴ፣ ያ አይሆንም። ያን ነገር ማድረጋችም ያን ነገር ስልጣንም አልሰጠሽም። እንዳለች ደግሞ አንቺ ህጋዊ ሚስቱ አይደለሽም። ፍቅረኛዋ ነበርሽ። በአንድ ሰዓት ላይ ጥሩ ላይፍ እያሳለፋችሁ ነበረ። አሁን ላይ ደግሞ የተለያዩታችሁ ሰዎች ናችሁ። ከሀይሚን ነው የምናውቃት እኛ። ግን እንደዛ ሲሆን ደግሞ አንቺ ማድረግም ያለብሽ ነገሩን በሰላም ነው እንጂ በህል አይደለም።